በኢስራእና በሚዕራጅ ጉዞ ላይ እጅግ በጣም የሚደንቅ ተአምርን ለነቢዩ ዓለይሂ ሰላቱ ወሰላም ገለጠላቸው። ነቢዩም ሰለላሁ ዓለይሂ ወሰለም ይህንን ሙዕጂዛ አላህ ሲያሳያቸው መጀመሪያ ኢማናቸው ጽኑ ነው። ምድር ላይ ያሉት ሰዎች ገፉ። ስለዚህ መስተንግዶ በሰማይ ቤት ተደረገላቸው። አላህ አከበራቸው። በሌሊት ከመስጂደል ሐራም አስነስተን መስጂደል አቅሳ አድርሰነዋል ይላል አላህ። እኛ ብናይ እንኳን እንጠራጠር ነበር አሉ። የነቢዩን ሰለላሁ ዐለይሂ ወሰለም ማየት ከኛ ማየት የበለጠ እርግጠኛ እንሆንበታለን። ወይ ነሳራ ያደርጉታል፣ ወይ ይሁዲ ያደርጉታል፣ ወይም ደግሞ ሳት አምላኪ ሊያደርጉት ይችላሉ። ሌላ እምነት ተከታይ በሆነ አይነት ሴሬሞኒ ማለት ነው። አንድ ሰው ለምሳሌ ሲሰልም የተወለደ ሕፃን ልጅ የማስለም ሴሬሞኒ አለ እንዴ? እስልምና ውስጥ አለ? የለም እኮ خلاص በተፈጥሮ ሙስሊም ነው። ሰላምታ አደረስኩለት፣ ሰላምታውን መለሰ። ثم قال ከዛ ነቢዩላህ አደም አሉኝ ይላሉ፣ መርሐበን ቢልኢብን ሳሊሕ፣ ሳሊሕ የሆነው ልጄ እንኳን ደህና መጣ። 5 ጊዜ መስገድ ኡመቶች አይችሉም። አሁንም አስቀንስ። እኔ ካንተ በፊት ሰዎችን አውቃቸዋለሁ፣ ሞክሬያለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሰአልቱ ረቢ ሐታ እስተሕየይት አሉ። ጌታዬን እንደው እስከማፍር ድረስ ጠይቄዋለሁ፣ ከዚህ በላይ አልጠይቅም አሉ ነቢ ሰለላሁ ዐለይሂ ወሰለም። ወላኪን አርዳ ወኡሰልም፣ እቀበላለሁ ወድጄ ይህንኑ እንጂ ከዚህ በታች ቀንስልኝ ለማለት አፍራለሁ ጌታዬን። አራሕማን ራሒም መጀደኒ ዓብዲ ወሊዓብዲ ማ ሰአል ኢህዲና ሲራጠል ሙስተቂም ስንል አላህን እኮ እየለመን ነው፣ እሱ እየመለሰልን እኮ ነው ያለው። አንድ ነጭ ግመል ግን ጥቁር ጣል ጣል ያደረገበት እሱ ነው የሚመራው፣ ቅፍለቱን የሚመራው እሱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወሊድ ብኑ መጊራ ሳሒር አለ፣ ድግምተኛ ነህ አንተ። ኢስራእ በወጣሁበት ሌሊት አይቻለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰዎችን አይቻለሁ፣ ከንፈራቸው በሳት ይቀረደዳል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቢሚቅራድ ሚን ናር። እነማን ናቸው እነዚህ አፋቸው እንዲህ የሚተለተለው ብዬ ጠየቅኩት ጅብሪልን። ኹጠባኡ ኡመቲከ አለዚነ የቁሉነ ማ ላ የፍዐሉን፣ የማይሰሩትን ነገር የሚናገሩ ሰዎች ናቸው። አላህ ግዴታ ካደረገበት ሰላት እንቅልፍን መርጦ የሚተኛ ሰው ሰላትን የሚያሳልፍ ሰው ነው ብለዋል። የሰው ልጆችን አላህ የፈጠረባት ትክክለኛ የተፈጥሮ እምነት እስልምና ላይ ጽና እንዳለው ማለት ነው አላሁ ስብሓነሁ ወተዓላ። አላሁ ዐዘ ወጀል ሁሉንም ወንጀሎች ይምራል፣ ሽርክን ግን አይምርም። ሽርክ ደግሞ ትልቁን እንኳ ባንፈራ ኢንሻአላህ ትንንሾቹን መጠንቀቅ ያስፈልጋል። ሽርክ አልአስገር የሚባለው ሪያእ ጋር የተያያዘው ከቀልብ ጋር የተያያዙ ነገሮችንም በጣም መጠንቀቅ ያስፈልጋል ማለት ነው። ابن عبد الله عليه أفضل الصلاة وأزكى التسليم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. تمرتاج الله الإسراء والمعراج. يا إسراءنا يا معراج تأمراوي جزون يمن ملكتنا. سلا إسراءنا معراج سناسب عند الله سبحانه وتعالى قال ولم أمرات الله ما سكمت يسفل قال والله على كل شيء قدير. الله سبحانه وتعالى بهلم نجر لاي شاي هنا جيتانو إذا أراد شيئا أن يقول له كن فيكون. عندنا نجر يفلق جزي الله سبحانه وتعالى هوني لوال هونو اللي أنا نجر مالتنا يهون قالوا بتشانا ميفلقوا. الله عز وجل هلن شاي هنا جيتا በኢስራእና በሚዕራጅ ጉዞ ላይ እጅግ በጣም የሚደንቅ ተአምርን ለነቢዩ ዓለይሂ ሰላቱ ወሰላም ገለጠላቸው። ሊኑሪየሁ ሚን አያቲና አልኩብራ እንዳለው ከትልልቆቹ ተአምራቶቻችን ውስጥ ልናሳየው ይላል አላህ። አላህ በተግባር አሳያቸው፣ በአይናቸው እንዲመለከቱ አደረጋቸው ትልልቆቹን ተአምራቶቹን። ይህም በነቢዩ ዓለይሂ ሰላቱ ወሰላም ልቦና ውስጥ ፊቃ እርግጠኝነት የበለጠ ይጨምር ዘንድ ወደ አላሁ ስብሓነሁ ወተዓላ መጠጋታቸው ይጨምር ዘንድ ነው። በጣም ይገርማል። አንቢያዎቹ ነቢዩላህ ኢብራሂምን ዓለይሂ ሰላም ብናይ አሪኒ ከይፈ ቱሕይል መውታ አሉ። የሞተን እንዴት ሕያው እንደምታደርግ እስኪ አሳየኝ አሉት አላህ። አላሁ ስብሓነሁ ወተዓላም አወለም ቱእሚን አላቸው። አታምንም እንዴ? ቃለ በላ እሱማ አምናለሁ
ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ ይረጋጋልኝ ፈልጌ እንጂ እሱማ ምን አለሁ አሉ። ይችን አያ አንዳንድ ዑለማዎች አርጃ አያ ፊ ኪታቢላህ ይሏታል። አላሁ ስብሓነሁ ወተዓላ ኪታብ ውስጥ ትልቅ ተስፋ የምትሰጥ አያ ነች ይላሉ። ምክንያቱም በእያንዳንዱ ሙእሚን ልብ ውስጥ የሚመጡ ውልታዎች ይኖራሉ። እነዛ ግን ሊየጥመኢነ ቀልቢ ነው እንጂ ክህደት አይደሉም ማለት ነው። ነቢዩም ሰለላሁ ዐለይሂ ወሰለም ይህንን ሙዕጂዛ አላህ ሲያሳያቸው መጀመሪያ ኢማናቸው ጽኑ ነው፣ ይህ እርግጥ ነው። ነገር ግን የበለጠ ወደ አላህ ስብሓነሁ ወተዓላ ያላቸው ቲቃ እስቲናድ እንዲጨምር ነው ይላሉ። እንደዚሁም በኩፋሮች ላይ የነበራቸው ግብ ግብ ላይ ኃይል እንዲኖራቸው፣ ኮንፊደንስ እንዲኖራቸው፣ ይህ የእሳቸውን ሪሳላ ሊያጠፋ በዛም እዛም የሚሯሯጠው ጥቂት ሰው ከመለኩት ሰማዋት ወልአርድ ከሰማይ ምድር መለኩት አንጻር ምንም ማለት እንደሆነ ምንም እዚህ ግባ የሚባል እንዳልሆነ እንዲያዩ ሰፊውን ዓለም አላህ አሳያቸው ማለት ነው። አንተ ምድር ላይ አልቀበልህ ብለው አሳደውሃል። እንግዲህ ከጣኢፍ መልስ ነው ኢስራእና ሚዕራጅ የመጣው። ከጣኢፍ መልስና ከሂጅራ በፊት ነው ኢስራእና ሚዕራጅ። ከጣኢፍ ተሰደዋል፣ ተባረዋል፣ ያሳለፉትን መከራ አይተናል አለን በዝርዝር። ምድር ላይ ያሉት ሰዎች ገፉ። ስለዚህ መስተንግዶ በሰማይ ቤት ተደረገላቸው። አላህ አከበራቸው በዛ። ከዛስ አላህ ሌላ ሕክማ አለው ደግሞ በዚህ ውስጥ። በዚህ ተአምር አምነው ነቢዩን ሰለላሁ ዐለይሂ ወሰለም በእርግጠኝነት የተከተሉ ሰዎች ብቻ ነው ሂጅራ የሚያደርጉት ማለት ነው። ሂጅራ ደግሞ ሌላ ምዕራፍ ነው፣ እንመጣበታለን በደንብ። ነቢዩ ሰለላሁ ዐለይሂ ወሰለም የራሳቸውን ስርዓት የገነቡበት፣ እስልምና ሙሉ በሙሉ መተግበር የሚችልበት አየር የተፈጠረበት የመዲና ሀገር ግንባታ ላይ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ሂጅራ ማለት ያ ነው። እዛ ላይ የሚመረጡት ሰዎች ይህንን የኢስራእና የሚዕራጅ ተአምር አምነው የተቀበሉ ናቸው። ኢማናቸው እርግጠኛ የሆኑ ናቸው። ሙእሚኖች የነበሩ ወይም አምነው የነበሩ ሰዎች እኮ ኢስራእና ሚዕራጅ ሲመጣ እንዴት ይህ ሊሆን ይችላል ብለው ተመልሰው አቡበክር ሲዲቅ ረዲየላሁ ዐንሁ ሄደው አረ ይህ ጓደኛህ የሚለውን ሰማህ ወይ ብለው ነግረዋቸዋል። አቡበክር ሲዲቅ ረዲየላሁ ዐንሁ ኢን ካነ ቃለ ፈቀድ ሰደቅ አሉ። ይህንን ብሎ ከሆነ እኔ እናንተን ነው የምጠራጠረው፣ እናንተን ነው የማጣራው እንጂ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ብሎ ከሆነ እውነት ብሏል አሉ። እውነት ነው፣ ፈቀድ ሰደቅ። ይህንን በደንብ እናየዋለን። አቡበክር ሲዲቅ ረዲየላሁ ዐንሁ የሰጡትን ምላሽ ማለት ነው። አላሁ ዐዘ ወጀል ትልልቅ ተአምራቶቹን ለአንቢያዎቹ አሳይቷል። ለነቢዩላህ ሙሳ ዓለይሂ ሰላም ዘንጋቸውን አሳይቷል። ተአምር አይደለም? ማን ነው የሚነግረኝ? ምን ሆነች ዘንጓ? አቡበክር እባብ ሆነች። ቃለ አልቂሃ ያ ሙሳ ፈአልቃሃ ፈኢዛ ሂየ ሐየቱን ተስዓ። ፈጥና የምትሄድ የሆነች እባብ ሆነች። የያዙት ዘንግ ማለት ነው። ዘንጋቸውን ሲለቁት ወደ እባብነት ይቀየራል። ይህ ተአምር ነው። ዘንግ ግዑዝ ነው፣ እባብ ህይወት ያለው ነገር ነው። አላሁ ስብሓነሁ ወተዓላ የፈለገ ጊዜ ግን ይሆናል። ያ ግዑዝ መሆኑንም እኮ አላህ ፈልጎት ነው እንጂ ሕያው ይሆን ነበር። አላሁ ዐዘ ወጀል የፈለገውን የሚያደርግ ጌታ ነው። ቃለ ኹዝሃ ወላ ተኸፍ። እባብ ከሆነች በኋላ ደግሞ ሰይድና ሙሳ ዓለይሂ ሰላም ፈሩ። አትፍራ አላቸው አላህ። ያዛት፣ ጨብጣት። ሰኑዒደሃ ሲረተሃ ልኡላ፣ እንመልሳታለን ወደ ነበረችበት ደግሞ ዘንግ ትሆናለች፣ ወደ ምርኩዝነቷ ትመለሳለች። ብዙ ተአምራቶችን ለነቢዩላህ ዒሳ ማነው ሙሳ ዓለይሂ ሰላም አሳይቷል። ሊኑሪየሁ ሚን አያቲና አልኩብራ ብሏል አላህ። ከትልልቆቹ ተአምራቶችን ውስጥ ልናሳየው ወደድን ይላል አላህ ዐዘ ወጀል።
በኢስራእና በሚዕራጅ ጉዞም ይሄው ትልልቅ ተአምር ነው የተያዘው የታየው ማለት ነው። ለነብዩ አለይሂ ሰላቱ ወሰላም ወደ ቤተል መቅዲስ በሌሊት ሄደዋል። እንግዲህ ሌሊት ኢሻ ሐረም ሰግደው ተመልሰው ፈጅር እስኪመጡ ድረስ ባለው ጊዜ ውስጥ እነዚህም ሁሉ ተአምራቶች አይተዋል። ቤተል መቅዲስ ተጉዘዋል፣ ፍልስጤም ማለት ነው። እዛ ሄደው አንቢያዎችን አሰግደዋል፣ ተመልሰዋል። ሚዕራጅ ወደ ሰማይ ወጥተዋል፣ ሲድረተል ሙንተሃ ደርሰዋል። ሲድረተል ሙንተሃ ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ማንም ያላለፈበት ማለት ነው። ያንን ቦታ ደርሰዋል። አላህ ዐዘ ወጀል ሱረቱል ኢስራእ ላይ ሊኑሪየሁ ሚን አያቲና ይላል። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሷ አለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና። በሌሊት ከመስጂደል ሐራም አስነስተን መስጂደል አቅሷ አድርሰነዋል ይላል አላህ። አለዚ ባረክና ሐውለሁ ዙሪያውን በረካ ያደረግንለት የሆነን መስጂድ እዛ ወስደነዋል አለ አላህ። ምን ለማድረግ? ሊኑሪየሁ ሚን አያቲና ከተአምራቶቻችን ልናሳየው። ሱረቱ ነጅም ላይም ለቀድ ረአ በርግጥም አየ ሙሐመድ ሚን አያቲ ረቢሂል ኩብራ ከጌታው ትልልቅ ተአምራትን አየ ያሉ ከዑለማዎቹ ምን ይላሉ? እኛ ብናይ እንኳን እንጠራጠር ነበር አሉ። የነቢዩን ሰለላሁ ዐለይሂ ወሰለም ማየት ከኛ ማየት የበለጠ እርግጠኛ እንሆንበታለን አሉ። لأن الله عز وجل قال ما زاغ البصر وما طغى አይን አልሳተም ብዥ አላለበትም። ለቀድ ረአ በትክክል አይቷል። እኛ ብንሆን ብዥ ሊልብን ይችላል ብለን እናምናለን። ነቢዩን ዓለይሂ ሰላቱ ወሰላም ከእኛ በላይ የእሳቸውን ማየት እርግጠኛ እንሆናለን ይላሉ። ሽፍል ኢማን ደረጃ እዚህ ደረጃ ሲደርስ እንግዲህ እንዲህ ነው። ኢስራእና ሚዕራጅ ተራ ክስተት አይደለም። ዝም ብሎ ደርሶ መምጣት ብቻ አይደለም። ያን ተአምር ማየት ብቻ አልነበረም። ረአ ፊህ ረሱሉላህ ሰለላሁ ዐለይሂ ወሰለም አልአያት አልኩብራ ትልልቆቹን ተአምራቶች አይተዋል። ነቢዩ ሰለላሁ ዐለይሂ ወሰለም የሰማይና የምድር ግዛት ተገልጦላቸዋል። ዐለይሂ ሰላቱ ወሰላም በዐይናቸው አይተዋል ያንን ሁሉ ተአምር። ከዚህም በተጨማሪ ብዙ ትርጉሞችን የያዘ ተአምራዊ ጉዞ ነው። ይህ ተአምራዊ ጉዞ ኢስራእና ሱረቱ ነጅም ላይ የተጠቀሰው ነቢዩ ዓለይሂ ሰላቱ ወሰላም የሁለቱም ቂብላ ነቢይ መሆናቸውን የሚያመላክት ነው። ከመስጂድ አልሐራም ወደ ምን ወሰዳቸው? አላህ ወደ መስጂድ አልአቅሷ። የሁለቱም ቂብላ ነቢይነታቸውን፣ የሁሉም ትውልድ መሪነታቸውን፣ ህዝባቸው ሙዕተዲል የሆነ ሁሉንም ሰብሳቢ የሆነ ሸሪዓቸው ዘላለማዊ መሆኑን የሚያመላክት ነው። የሰበሰበው ትርጉም አለ ማለት ነው። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ሪሳላቸው ሁሉድ እንዳለው አንቢያዎችን ሁሉ ሰብስበው ሲያሰግዱ መደምደሚያነታቸውንም እያሳዩ ነው። እነ ኢብራሂምን፣ እነ ሙሳን፣ እነ ዒሳን ትልልቆቹን እነ ኑሕን ሁሉ ሰብስበው ሲያሰግዱ ኢማማውን መሪነቱን እየያዙ ነው ነቢዩ ዓለይሂ ሰላቱ ወሰላም። የሪሳላውን መደምደሚያነታቸውን እያረጋገጣላቸው ነው አላህ ዐዘ ወጀል። ግልጽ ነው አይደለም? ብዙ ትርጉም በውስጡ ይዟል ማለት ነው። የዘመን የቦታ መለያየት የማይገድበው የሆነን መመሪያ
ሁሉም አንቢያዎች የመጡበትን መንገድ ይዘው መምጣታቸውን ማረጋገጫ ነው። ነቢዩ ዓለይሂ ሰላቱ ወሰላም የኒህ ነቢይ ኡማ ያደረገን ጌታ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። አንቢያዎችን ሁሉ ሰብስበው ያሰገዱ ነቢይ ኡመት ነን እኛ። ይህ ትልቅ ክብር ነው ሐቂቃ። አነስ ብን ማሊክ ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላም ስለ ኢስራእና ሚዕራጅ ሲናገሩ ምን አሉ ይላል? ኡቲቱ ቢልቡራቅ ቡራቅ መጣልኝ ቀረበልኝ። ይህ እንስሳ ነጭ ነው፣ ከአህያ ከፍ ያለ ከበቅሎ ዝቅ ያለ መካከል ላይ ያለ ነው። የብሉጉ የضዑ ሓፊረሁ ዕንደ ሙንተሃ ጠረፊህ ያሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱካውን የሚያስቀምጠው መጨረሻ ያየበት ቦታ ላይ ነው አሉ። አላሁ አክበር! እንዴት እንደሚበር አያችሁ። መጨረሻ ያየበት ላይ ነው ዱካው የሚያርፈው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሐታ ፈረከብቱሁ አው ፈረኪብቱሁ ጋለብኩ ያንን እንስሳ ሐታ አተይቱ በይተል መቅዲስ በይተል መቅዲስ እስከምደርስ ድረስ ቃለ ፈረበጥቱሁ ቢልሐለቀቲ አለቲ የርቡጡ አልአንቢያ አንቢያዎች ግመሎቻቸውን መጓጓዣቸውን የሚያስሩበት ቦታ ቀለበት ላይ አሰርኩት አሉ ነቢ ሰለላሁ ዐለይሂ ወሰለም። ቃለ ثم دخلت المسجد ያ አላህ ተስዊር ሙሸይቅ አይደል? በጣም ያጓጓል። መስጂድ ገባሁ። አስረው በደንብ ይታያቸዋል። አስረው ገባሁ አሉ ነቢ ሰለላሁ ዐለይሂ ወሰለም መስጂድ። فصليت فيه ركعتين ሁለት ረክዓ ሰገድኩ ገብቼ ثم خرجت فجاءني جبريل عليه السلام بإناء من خمر وإناء من لبن ከዛም ጅብሪል ዓለይሂ ሰላም ሁለት ዕቃ ይዞልኝ መጣ። አንዱ ኸምር የያዘ ነው፣ ሌላኛው ደግሞ ወተት የያዘ ነው። ፈኽተርቱ ለበን ወተቱን መረጥኩ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጅብሪል ዓለይሂ ሰላም እኽተርተ ልፊጥራ ተፈጥሮን መረጥክ አለኝ አሉ። ፊጥረተ ላህ አለቲ ፈጠረ ናስ ዓለይሃ እስልምና እኮ ነች ተፈጥሮ ተብላ የተጠቀሰችው ቁርአን ላይ ኢስላም ነው። ሰዎች ሲወለዱ ሙስሊሞች ሆነው ነው የሚወለዱት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ዩውለዱ ዐለል ፊጥራ ሁሉም የሚወለድ ሕፃን በተፈጥሮ ነው የሚወለደው፣ ተፈጥሮውን ይዞ ነው የሚወለደው። ወላኪነ አበዋሁ ነገር ግን ወላጆቹ ሊቀይሩት ይችላሉ አሉ። ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አው ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም። ወይ ነሳራ ያደርጉታል፣ ወይ ይሁድ ያደርጉታል፣ ወይም ደግሞ ሳት አምላኪ ሊያደርጉት ይችላሉ። ሌላ እምነት ተከታይ በሆነ አይነት ሴሬሞኒ ማለት ነው። የሆነ አይነት አንድ ሰው ለምሳሌ ሲሰልም ማነው የተወለደ ህፃን ልጅ የማስለም ሴሬሞኒ አለ እንዴ? እስልምና ውስጥ አለ? የምናደርገው የማስለም ሂደት አለ እንዴ? የለም እኮ خلاص በተፈጥሮ ሙስሊም ነው። ግልጽ ነው አለ። ሌላ የሚደረግ የእምነት ማስቀየሪያ ወይም ወደ እምነት መግቢያውን የምናበርስርበት የለም። خلاص ሙስሊም ሆኖ ነው የተወለደው ማለት ነው። ፊጥራን መረጥ ካላቸው ነቢዩ ዓለይሂ ሰላቱ ወሰላም። የማሊክ ብኑ ሰዕሰዓ የተባለው ሰሓቢ ረዲየላሁ ዐንሁ ስለ ለይለተል ኢስራ ነቢዩ ሰለላሁ ዐለይሂ ወሰለም የተረኩትን ረዘም አድርጎ ደግሞ እሱ ይነግረናል። ምን ይላል? በይነማ አነ ፊል ሐጢም አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሩክነል የማኒና በመቃም ኢብራሂም መካከል ባለሁበት አሉ ነቢ ሰለላሁ ዐለይሂ ወሰለም የተቀመጡትም በሩክነል የማኒና በመቃም ኢብራሂም መካከል ባለሁበት ሸብረክ ብዬ ተቀምጬ ጅብሪል መጣ።
فشق ما بين هذه إلى هذه كزيه اسكزيه درس ቀደደኝ ወይም ደግሞ ምንድነው ኦፕራሲዮን ማለት ነው هذه إلى هذه የሚለው ምንድነው ብዬ ጠየቅኩ ይላል ራዊውን ነው من ثغرة نحره إلى شعرته አለ እቺ ጎድጓዳዋ እስከ ከንብርት በታች ድረስ ያለው ድረስ ቀደደኝ ጅብሪል አሉ ነብዩ አለይሂ ሰላቱ ወሰለም ያ ከተቀደደ በኋላ ልቤ ወጣ ከዛም በኢማን የተሞላ ሳህን ውስጥ ገብቶ ታጠበ ثم حشي ثم أعيد ثم أتيت بدابة ከዛም ተመለስኩ ያ ወደ ነበረበት ተመለሰ حديث شق الصدر ሁለቴ ነው የሆነው ማለት ነው አንዴ በሕፃንነታቸው ሆኗል ሁለተኛ ኢስራእና ሚዕራጅ ከመሄዳቸው በፊትም ሆኗል ይህ ተአምራዊ ሂደት ነው ነብዩ ሰለላሁ ዐለይሂ ወሰለም ውስጣቸውንም ታጥቧል ልባቸው ከዛም ዳባ ተንቀሳቃሽ እንስሳ መጣችልኝ ቅድም እንዳልነው ከአህያ ከፍ የምትል በቅሎ ዝቅ የምትል ነጭ የሆነች እንስሳ መጣች ጠየቁት ራዊውን هو البراق يا أبا حمزة براق ነው ወይ ብለው ሲጠይቁት አዎ ነው አለ يضع خطوه عند أقصى طرفه أو عند أقصى طرفه لك መጨረሻ ሄዶ የሚያይበት ጋ ነው ዱካውን የሚያሳርፈው እዛ ላይ ጋለብኩ ያን እንስሳ ጅብሪል አለይሂ ሰላም ወደ ሰማኡ ዱንያ ወሰዳቸው እንግዲህ ከአቅሷ በኋላ ያለውን መተረኩ ነው ወደ ሰማኡ ዱንያ ጅብሪል ማን ነው ተብሎ ተጠየቀ ሰማኡ ዱንያ ላይ قال ጅብሪል እኔ ጅብሪል ነኝ አለ ማን ነው አብሮህ ያለ ሙሐመድ ነው አለ وقد أرسل إليه መልእክተኛ ነው ወይ የዛ የሰማኡ ዱንያ ጠባቂ ዘበኞች እየጠየቁ ነው መልእክተኛ ነው ወይ አዎ መልእክተኛ ነው قال قيل مرحبا به فنعم المجيء جاء እንኳን ደህና መጣህ ምንኛ ያማረ መምጣትን መጣህ ይባላሉ ففتح ይከፈት ተከፈተላቸው ማለት ነው ልክ እዛ ስደርስ አሉ ነቢ ሰለላሁ ዐለይሂ ወሰለም فلما خلصت እዛ ጋር ስደርስ فإذا فيها آدم نبي الله آدم عليه السلام አገኘው ይላሉ ነቢ ሰለላሁ ዐለይሂ ወሰለም آمنا بالله الله ቻይ ነው አይደለም والله ምን ብለናል على كل شيء قدير الله ቻይ የሆነ ጌታ ነው ይህን ሁሉ በአንድ ሌሊት ነው ይህን ሁሉ የሚያደርገው فقال جبريل عليه هذا أبوك آدم فسلم عليه هي أباته آدم نو سلام بلو تبالك قال النبي صلى الله عليه وسلم اللهم صل على سيدنا محمد فسلمت عليه فرد السلام سلام تادرس كلت سلام تاوم ملسة ثم قال كذا نبي الله آدم آلو ينلالو مرحبا بالابن الصالح صالح يوهنا ولجين كو عندنا متح والنبي الصالح صالح يهون كو نبي تبالكو ሁለተኛው ሰማይ ላይ ወጣው አሁንም ፈቃድ ጠየቀ ጅብሪል አለይሂ ሰላም ማን ነው ተባለ ጅብሪል ነኝ አለ ማን አብሮህ አለ ተባለ ሙሐመድ አለ ተልኳል ያለ ተብሎ ተጠየቀ አዎ ተልኳል ተከፈተ ሲከፈት مرحبا به فنعم المجيء جاء ምንኛ ያማረ አመጣጥ ነው የመጣው እንኳን ደህና መጣህ ተባልኩ እዛ ላይ ያህያና ዒሳን አገኘኋቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስንተኛው ሰማይ ላይ
ሁለተኛ ሰማይ ላይ ወሁማ ابن الخالة የሁለት እህትማማቾች ልጆች ናቸው ያህያና ዒሳን አገኘኋቸው እነኚህ ያህያና ዒሳ ናቸው ሰላም በላቸው አለኝ ጅብሪል ሰላም አልኳቸው መርሐበን ቢልአኺ الصالح والنبي الصالح صالح የሆነው ወንድማችንና صالح የሆነው ደጉ ነቢይ እንኳን ደህና መጣህ አሉኝ ሶስተኛ ሰማይ ላይ ወጣው አሁንም ፈቃድ ተጠየቀ ማን ነው ተባለ ጅብሪል ነኝ አለ ማን አብሮህ አለ ሙሐመድ አለ አለይሂ ሰላቱ ወሰላም هل أرسل إليه ملكتኛ ነው ወይ አዎ ነው مرحبا به فنعم المجيء جاء እንኳን ደህና መጣህ ምንኛ ያማረ አመጣጥ ነው የመጣው ተከፈተልኝ እዛ ስደርስ إذا يوسف عليه السلام ዩሱፍን አገኘኋቸው ይህ ዩሱፍ ነው ሰላም በለው ተባልኩ ሰላም አልኩ ሰላምታ ይመለሰ مرحبا بالأخ الصالح والنبي الصالح صالح የሆነው ወንድሜና ነብይ የሆነው ደጉ ነብይ እንኳን ደህና መጣህ አለኝ አራተኛ ሰማይ ላይ ደረስኩ ይላሉ ነብይ ሰለላሁ ዐለይሂ ወሰለም ማን ነው አለ استفتاح እንግዲህ ካሁን በፊት እንደነበረው ማለት ነው ፈቃድ ተጠየቀ ለማስከፈት ለመግባት ማን ነው ጅብሪል ማን አብሮ አለ መሐመድ ተልኳል ወይ አዎ ምንኛ ያማረ አመጣጥ ነው የመጣችሁት ግቡ ተብለን መርሐበን ተባል እዚህ ላይ አምስተኛው ሰማይ ላይ ነው አራተኛው ሰማይ ላይ ኢድሪስን አገኘው ይላል ነብዩላህ ኢድሪስን አለይሂ ሰላም ይህ ወንድምህ ኢድሪስ ነው ተባልኩ ሰላም አልኩ ሰላምታ ይመለሰ መልካሙ ወንድሜ መልካሙ ነብይ እንኳን ደህና መጣ አለኝ አምስተኛ ሰማይ ላይ ደረስኩ ማን ነው ተባለ ጅብሪል እኔ ነኝ አለ ማን አብሮ አለ አብሮህ ያለው ማን ነው ሙሐመድ ነብይ ሆኖ ተልኳል አዎ ተልኳል ተከፈተልን እንኳን ደህና መጣችሁ ተባል እዛ ላይ ሃሩንን አገኘሁ ነብዩላህ ሃሩን አለይሂ ሰላም ስድስተኛ ላይ ደረስን እንደዛው ተባል ማን ነው ጅብሪል ማን አብሮህ አለ ሙሐመድ ተልኳል ወይ አዎ ተልኳል እንኳን ደህና መጣህ ተባልኩ ሙሳን አገኘሁ አለይሂ ሰላም ሙሳን ሳገኝ ሙሳ ላይ የተለየ ነገር ተከሰተ መርሐበን እንኳን ደህና መጣህ ደግ ወንድሜ ደጉ ነብይ ካሉኝ በኋላ አልፌ ሲሄድ ነብዩላህ ሙሳ አለይሂ ሰላም አለቀሱ ፈበካ ما يبكيك ምንድነው የሚያስለቅስህ ተባሉ أبكي لأن غلاما بعث بعدي يدخل الجنة من أمته أكثر ممن يدخلها من أمتي كان በኋላ የተላከው ይህ ሰው በእድሜም ከኔ ያነሰ ሆኖ ይሄ ጉላም የሚለው ለማሳነስ አይደለም ይላሉ የአላህን ትልቅነት አላህ ፈድሉን እንዴት ሊሰጥ እንደሚችል ለማሳየት ነው ይህ እኮ ጉላም ይህ ከኔ ያነሰ ሰው ከኔ በኋላ ተልኮ ግን ከኔ ኡመቶች የበለጠ ነው ጀነት የሱ ኡመት የሚገባው ያ ነው ያስለቀሰኝ ይላሉ ወደ ሰባተኛ ሰማይ ደረስኩ ጅብሪል ፈቃድ ጠየቀ ማን ተባለ ጅብሪል አብሮህ ማን አለ ሙሐመድ ተልኳል አዎ ተልኳል አሁንም እንኳን ደህና መጣችሁ ተብለን ገባሁ እዛ ስደርስ ሰባተኛ ሰማይ ላይ ኢብራሂምን አለይሂ ሰላም አቡል አንቢያ የአንቢያዎች አባት የሆኑትን ኢብራሂምን አገኘኋቸው قال ጅብሪል ምን አለኝ هذا أبوك فسلم عليه አባትህ ኢብራሂም ነው ሰላም በለው አለኝ ሰላም አልኩ ነብዩላህ ኢብራሂምም مرحبا بالابن الصالح والنبي الصالح صالح የሆነው ደግ የሆነው ልጄ ደግ የሆነው ነብይ እንኳን ደህና መጣ አሉኝ
ከዛም ወደ ሲድረተል ሙንተሃ ተጠጋሁ። ሲድረተል ሙንተሃ ዛፍ ነች። እቺ ዛፍ ፈኢዛ ነብቁሃ ሚስለ ቂላል ሐጀር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቂላል ማለት ትልቅ ወንዝ ነው። ሐጀር የምትባል ቦታ አለች። ይህ ብዙ ጊዜ አንድን ነገር ትልቅ መሆኑን ለመግለጽ አረቦቹ የሚጠቀሙት ቃል። በጣም ግዙፍ የሆነች ዛፍ የቁርቁራ ዛፍ ነች። ፍሬዋ በጣም ትልልቅ ነው፣ ግዙፍ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወኢዛ ወረቁሃ ቅጠሏ ደግሞ የዝሆን ጆሮ ያክላል አሉ። ሚስለ አዛኒ ልፊላ ልክ እንደ ጆሮ እንደ ዝሆን ጆሮ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጅብሪል ዐለይሂ ሰላም ሃዚህ ሲድረቱል ሙንተሃ እቺ የመጨረሻዋ ሲድራ ነች፣ ቁርቁራ ነች አለኝ። ወኢዛ አርባዕቱ አንሃር አራት ወንዞች ታዩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። አራት ወንዞችን ተመለከቱ። ነህራኒ ባጢናን ሁለቱ ድብቅ ወንዞች ናቸው፣ የውስጥ ናቸው፣ የጀነት ውስጥ ናቸው። ወነህራኒ ዛሂራን ሁለቱ ደግሞ በግልጽ የሚታዩ ናቸው። እነዚህ ሁለቱ ምንድናቸው ብዬ ጠየቅኩ። አመል ባጢናኒ እነዚህ ደበቅ ያሉት ድብቆቹ በደንብ የማይታዩ ፈነህራኒ ፊል ጀና ጀነት ውስጥ ያሉ ወንዞች ናቸው። እነዚህ በግልጽ ደግሞ የምታያቸው ፈኒሉ ወልፉራት ኒል አባይ፣ ፉራት ኤፍራጠስ ወንዝ። እነዚህ ሁለት ወንዞች ናቸው ዱንያ ላይ ያሉ የምታያቸው ናቸው። ከዛም ወደ በይተል ማዕሙርን አየሁት አሉ ነቢ ሰለላሁ ዐለይሂ ወሰለም። በይተል ማዕሙር ማለት መላኢኮቹ ዒባዳ የሚያደርጉበት፣ እኛ ካዕባ ምድር ላይ ዒባዳ ቦታ እንደሆነው የመላኢኮቹ ዒባዳ ቦታ ነው በይተል ማዕሙር። ከዛም የኸምርና የወተት ዕቃ ቀረበልኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወኢናኡ ምን ዐሰል የማርም ዕቃ ቀርቦልኛል አሉ። ሶስት ነገር የኸምር የወተትና የማር። ፈአኸዝቱ ለበን ወተቱን መረጥኩ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈቃል ጅብሪል አለ هي الفطرة التي أنت عليها وأمتك أنتنا أمتك ያለህባት የተፈጥሮ እምነት ነች፣ ተፈጥሮ ነው አለኝ አሉ። ከዛም 50 ሰላት ثم فرضت علي الصلاة 50 صلاة كل يوم በየቀኑ 50 ሰላት ግዴታ ተደረገብኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት መጀመሪያ ግዴታ የተደረገው ስንት ነው? 50። ተመለስኩ። በሙሳ ሳልፍ በምን ታዘዝክ? ምን ትእዛዝ ወረደልህ ብሎ ጠየቀኝ ነቢዩላህ ሙሳ ዐለይሂ ሰላም። 50 ሰላት ታዘዝኩ አልኩት በየቀኑ። ሙሳ ዐለይሂ ሰላም ኢነ ኡመተከ ላ ተስተጢዑ 50 ሰላተን ኡመቶችህ 50 ሰላት አይችሉም፣ ይከብዳቸዋል፣ በየቀኑ አይችሉትም። ወኢኒ ወላሂ ቀድ ጀረብቱ ናሰ ቀብለክ ካንተ በፊት ወላሂ እኔ ሰዎችን ሞክሬያቸዋለሁ፣ አቃቸዋለሁ፣ አይችሉም፣ አስቀንስ አላቸው። ወዓለጅቱ በኒ እስራኤል አሸደ ልሙዓለጃ አሉ። እንደው በኒ እስራኤል ጋር የእስራኤል ልጆች ጋር አይሁዶቹ ጋር ማለት ነው በጣም ታግያለሁ። ይህንን ጉዳይ አይችሉም፣ ሰዎች ይከብዳቸዋል፣ ግድ የለህም። ፈርጅዕ ኢላ ረቢከ ፈስአልሁ ተኽፊፈ ሊኡመቲክ ወደ ጌታህ ተመለስና ማቅለያ እንዲቀንስልህ ጠይቀው ጌታህን፣ አይችሉም ኡመቶች አለኛሉ። ተመለስኩና ይህንኑ ጥያቄ ያቀረብኩት ጌታዬ ዘንድ 10 ተቀነሰልኝ። አሁንም ወደ ሙሳ ተመለስኩ። አሁንም አትችልም፣ አይችሉም ኡመቶች አለኝ። አሁንም 10 አስቀነስኩ። አሁንም ወደ ሙሳ ተመለስኩ። አሁንም እንደዚሁ 10 አስቀነስኩ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም።
10 ደረስኩ ከ10 በኋላ ተመልሼ ሄጄ ጠየቅኩ 5 ተደርጎልሃል ተባልኩ 10 ተቀነሰ 10 መጨረሻ 10 ሲቀር 5 ተደርጎልሃል ተባልኩ አሁንም ነብዩላህ ሙሳ ጋር إن أمتك لا تستطيع 5 صلوات كل يوم በየቀኑ 5 ወቅት ሰላት 5 ጊዜ መስገድ ኡመቶች አይችሉም አሁንም አስቀንስ እኔ ካንተ በፊት ሰዎችን አቃቸዋለሁ ሞክሬያለሁ በኒ እስራኤሎች ጋር ብዙ ሞክሬያለሁ አስቀንስ ግድ የለህም አላቸው ነብዩ ሰለላሁ ዐለይሂ ወሰለም سألت ربي حتى استحييت له ጌታዬን እንደው እስከማፍር ድረስ ጠይቄዋለሁ ከዚህ በላይ አልጠይቅም አለ ነብዩ ሰለላሁ ዐለይሂ ወሰለም ولكن أرضى وأسلم እቀበላለሁ ወድጄ ይህንኑ እንጂ ከዚህ በታች ቀንስልኝ ለማለት አፍራለሁ ጌታዬን አሉ ይህንን ሲሉ ይህን ብዬ ካለፍኩ በኋላ ተጣሪ ተጣራ አምضيت فريضتي ግዴታዬን አጽድቄያለሁ አሳልፌያለሁ وخففت عن عبادي ከባሮቼም አቅልዬላቸዋለሁ የሚል ጥሪ ደረሳቸው ማለት ነው 5 ወቅት ሰላት እንግዲህ የሰላትን ክብደት ያሳያል ወንድሞች አባቶች ሌሎቹ ግዴታ የተደረጉት ነገሮች ሁሉ በጅብሪል አማካኝነት ወህይ የወረደ ነው ሰላት በቀጥታ ከአላሁ ዐዘ ወጀል ለነብዩ አለይሂ ሰላቱ ሰላም የተሰጠ መመሪያ ነው ሰላት ግዴታ ነው ከሰላት ወደ ኋላ ማለት በፍጹም መንገድ የለም ሰላት የተወሰው ይከፍራል አይከፍርም በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ ታሪክ الصلاه ሆነ ሰላትን ትተህ ዑለማዎቹ ይህ ሰው ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ ከባድ ነገር እኮ ነው የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል العهد الذي بيننا وبينكم وبينهم الصلاة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን الصلاة عماد الدين صلاة يدين مسسونو فمن تركها فقد هدم الدين يراس دين دينون ما ماني نكوال يراس دين نادكونو كباد نجرنو صلاة ينيا يمان النتاج مجلجان يا إخوة عند تياكي لديكاتشو كظهور بفيت يهون عينة حال وستقويتاتشو سجداتشو ستجرسو أمي سماتشو سميت دنيا لاي منم نجر بتادر قيمت على يا سميت يا ركاتا يا سكينة يا ريفريشمنت انداديس متاد سميت بصلاة ميمتاو السكون يهوت سنكاتشو أحد العلماء من بلوال صلاة مالتها له لك عند غاز ستيشن نوال غاز من دنو مادة مالت مادة لاي مكينة مولتة النسال سيورد فيول لوسي من دنو نداج زكسيل يدت مولال هل قال مولا من قساكس አይቻል መሙላት አለብህ እንደገና አሁንም ትንቀሳቀስና ትሞላል ይሄ መንፈሳዊ ፊውል ነው በቃ መንፈሳዊ ነዳጅ ነው ፈጅር ሞልተህ ትነሳለህ ትንቀሳቀሳለህ ዙሁር ላይ ሎው ይሆናል እንደገና ትሞላለህ ራስክን ታድሳለህ እስከ ዓስር ይወስዳል እንዲህ ያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችን መሸከም እንችለው ማለት ነው ካለዛ አይቻልም ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ والله غني عن العالمين ሰው ለራስ ስትል ጣፍጥ ድንጋይ ምንድነው ጨው ለራስ ስትል ጣፍጥ አለ
ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱን ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አጥቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። እኔ ንግስና ላይ አንድም የምትጨምሩት ነገር የለም ነው የሚለው አላህ ሱብሓነሁ ወተዓላ። ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም። እኛው ነን የምንጠቀመው። ዱንያችንም አኼራችንም የሚስተካከለው የኛው ነው። ሰላት ዱንያም አኼራም ማስተካከያ መንገዳችን። ካለዛ ኔትወርክ ዜሮ ነው ማለት ነው። አላህ ጋር የለም ግንኙነት። ዜሮ ከሆነ ዜሮ ነው خلاص። በምን ትገናኛለህ አላህ ጋር? መገናኛችን ቀሰምቱ ሰላተ በይኒ ወበይነ ዓብዲ እኮ ብለዋል አላህ ሐዲስ አልቁድስ ላይ። በእኔና በባሪያዬ ከፋፍ አላህ ጋር እኮ ማውራት ማለት ነው። አልሐምዱሊላህ ረቢል ዓለሚን ሐሚደኒ ዓብዲ አርረሕማን አርረሒም መጀደኒ ዓብዲ ወሊዓብዲ ማ ሰአል ኢህዲና ሲራጠል ሙስተቂም ስንል አላህን እኮ እየለመን ነው፣ እሱ እየመለሰልን እኮ ነው ያለው። እዚህ ሰላት በጣም ትልቅ ቦታ እንዳለው የምንገነዘብበት ነው ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ከዚህ በጣም የሚደንቅ ተአምራዊ ጉዞ ከተመለሱ በኋላ ሙጥዓም ብኑ ዓዲይ፣ ዓምር ብን ሂሻም እና ወሊድ ብኑ ሙጊራ የተባሉ የቁረይሽ ባላባቶች ባሉበት ቦታ ላይ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ክስተት ነገሯቸው። ዛሬ ኢኒ ሰለይቱ ለይለተ ልዒሻአ ፊ ሃዘል መስጅድ፣ ዛሬ ዒሻ የሰገድኩት እዚሁ መስጅድ ነው። ፈጅርም መጥቼ እዚሁ ነው የሰገድኩት። በዚህ መካከል በይተል መቅዲስን ደርሼ መጣሁ። አንቢያዎች አገኘኋቸው። አንቢያዎችን ኢብራሂምን፣ ሙሳ፣ ዒሳ እነዚህም ሁሉ አገኘሁ። ወሰለይቱ ቢህም ወከለምቱሁም አሉ ነቢ ስ ሰለም። አላሁ አክበር። እነሱን አሰገድኳቸው፣ አነጋገርኳቸው ብለው ለነ ወሊድ ብኑ ሙጊራ ይነግሯቸዋል ነቢ ስ ሰለም። አንተ ሐቅ ላይ ስትሆን ያምናሉ አያምኑም እኮ እዛ ውስጥ ምን እንትናል። በቃ ይህ እኮ ነቢ ስ ሰለም ያላቸውን እርግጠኝነት ተመልከቱ። ያንን እውነት ደግሞ እልም ያሉ ከሃዲዎች መሃል ያንን ይነግሯቸዋል። እንዲህ ሆኗል። ዓምር ብን ሂሻም እያላገጠ ሲፍሁም ሊ፣ እስኪ አንቢያዎችን እንዴት ናቸው? እስኪ ግለጽልኝ፣ መልካቸው እንዴት ነው? ቁመናቸው እንዴት ነው? አንቢያዎችን ንገረኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አማ ዒሳ አሉ። ይገልጽ ጀመረ ዒሳን። ዒሳማ ከማጠር ከፍ ያለ ከመርዘምም ዝቅ ያለ መካከለኛ ቁመት ያለው ነው። ትከሻው ሰፋ ያለ ነው። ዛሂሩ ደም ፈካ ያለ ደም ያለው ነው። ፊቱ ፈካ ያለ ነው። ከአነሁ ዑርዋ ብኑ መስዑድ አልተቀፊ ያሉት ነቢ ሰለላሁ ዐለይሂ ወሰለም። ዑርዋ ብኑ መስዑድ አልተቀፊ የሚባል በጣም የሚያምር ሰው አለና እሱን ይመስላል አሉ ነቢ ሰለላሁ ዐለይሂ ወሰለም። የፊቱ ማማር፣ የመልኩ የቅላቱና ቅላቱ ደግሞ በቀይና በነጭ መካከል ያለ ፈካ ያለ መሆኑ እሱን ይመስላል አሏቸው። ሙሳማ ጥቁር ነው፣ ግዙፍ ነው፣ ረጅም ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ከአነሁ ሚን ሪጃሊ ሸኑአ፣ ሸኑአ የሚባል ጎሳ አለ፣ የእነሱ አይነት ሰው ይመስላል አሉ። የዚህ አይነት ዘር እንደሚባለው ሸኑአ የሸኑአ ሰዎችን ይመስላል። ሙተራኪበል አስናን፣ ጥርሱ ድርብርብ ያለ ነው። ጥርሱ ግጥምጥም ያለ ነው ማለት ነው።
ሙቀለሰ ሸፋ ከንፈሩ ወፈር ያለ ነው፣ ኮስተር ያለ ነው። ይሄ ነው ገጽታው፣ ይህን ይመስላል። ኢብራሂምማ አሉ ነቢ ሰለላሁ ዐለይሂ ወሰለም ፈወላሂ ኢነሁ ለአሽበሁ ናስ ቢ፣ በአላህ ይሁንብኝ እሱ እኔን ይመስላል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰው ሁሉ እኔን ነው የሚመስለው ነቢዩላህ ኢብራሂም አሉ ዐለይሂ ሰላቱ ወሰላም። ኸልቀን ወኹሉቀን አሉ፣ አፈጣጠሩም ገጽታው አነጋገሩ ባህሪውም እኔን ነው የሚመስለው አሉ ነቢዩ ዐለይሂ ሰላቱ ወሰላም። ፈቃሉ ያ ሙሐመድ፣ አንተ ሙሐመድ ወይ እስኪ በይተል መቅዲስን ደግሞ ግለጽልን አሏቸው። ደኸልቱ ለይለን ወኸረጅቱ ሚንሁ ለይለን፣ ሌሊት ገብቼ ሌሊት ነው የወጣሁት። በደንብ ዲቴይል ዝርዝር ነገር ለመግለጽ እቸገራለሁ አይነት ማለት ነው። ይሄኔ ጅብሪል ዐለይሂ ሰላም በክንፉ ላይ የበይተል መቅዲስን ምስል አመጣላቸው። ከዛም ያን እያዩ ይናገሩ ጀመር ነቢ ስ ላ ሰለም ባቡ ሚንሁ ከዛ፣ በዚህ በኩል እንዲህ አይነት በር ያለው፣ በዚህ በኩል ይህ በር ያለው፣ በዚህ በኩል እንዲህ ሆነ እያሉ በይተል መቅዲስን መግለጽ ጀመሩ። እነሱ ደግሞ በንግድ ሲሄዱ ያውቁታል ያንን። ተገረሙ በጣም። እሺ ሌላስ ንገረን እስኪ አሉ። ይህም አልበቃቸውም። ንገረን እስኪ ሌላ ምን አየህ? እሱማ ያየሁት በኒ ፉላን እገሌ የሚባሉ ጎሳዎች ረውሓ የምትባል ቦታ ላይ ቅፍለት ግመል ይዘው አየኋቸው፣ ጠፍታቸው ነበር አሉ። እሷን ፍለጋ እየሄዱ እኔም ወደ እነርሱ ጓዛቸው ጋር ደርሼ ማንንም ሰው አላገኘሁም ነበር። እነሱ ግመል ጠፍቶባቸው ፍለጋ ላይ ነበሩ፣ ግን ጓዛቸው ጋር ደረስኩ አሉ። አንድ ውሃ የያዘ አኮል ያገኘሁ አሉ ነቢ ስ ላ ሰለም። ከዛም ጠጥቻለሁ። ፈስአሉሁም ዐን ዛሊክ፣ ያንን ጠይቋቸዋል ነቢ ስ ላ ሰለም። ውሃው ጎሏል አልጎደለም፣ እዛ ጋር የነበረ ውሃ አለ ያገኘሁት። አላሁ አክበር። ምን አሉ? ሃዚህ ወልኢላህ አያ፣ በአምላካችን ይሁን አሉ። አምላክ የሚሉት የራሳቸው ማለት ይህ ተአምር ነው አሉ። ይህ ነገር ሆኖ ከሆነ አሉ። ከዛም ደግሞ ወደ ሌላ ቅፍለት ሄድኩ አሉ። የነገሌ የሚባል ቅፍለት ስሙን ጠቅሰው ነቢ ስ ላ ሰለም ፈነፈረት ሚኒ አልኢብል፣ እኔ ወደዛ ሲሄድ አንዲት ግመል ፈረጠጠች አሉ። ወበረከ ሚንሃ ጀመሉን አሕመር፣ ሌላ አንድ ቀይ ግመል ግን በረከ አሉ ነቢ ስ ላ ሰለም፣ እንዲወደቀ። ያ ግመል ዓለይህ ጁዋሊቅ፣ ኮረቻ አለው፣ ነጭ መስመር መስመር ያለው ኮረቻ አለው። ምልክት እኮ እየተናገሩ ነቢ ስ ላ ሰለም። ያ ግመል ላ አድሪ አኩሲረ አልበዒሩ አምላ አሉ ነቢ ስ ላ ሰለም። ያ ግመል ይሰበር አይሰበር አላቅም፣ ግን ወድቋል። ፈስአሉሁም ዐን ዛሊክ፣ ስለዛም ጠይቋቸው እነዚህን ሰዎች ሲመጡ አሉ ነቢዩ ዐለይሂ ሰላቱ ወሰላም። ይህ በጣም ተአምር ነው፣ በአምላካችን ይሁንብን አሉ ሰዎቹ። ከዛም ሶስተኛ ሌላ ቅፍለት አገኘው፣ ተንዒም የሚባል ቦታ ላይ አንድ ነጭ ግመል ግን ጥቁር ጣል ጣል ያደረገበት እሱ ነው የሚመራው፣ ቅፍለቱን የሚመራው እሱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰሉ ዐለ ነቢይ። ሹፍ ልአያ፣ ተአምር እኮ ነው። ያን እየነገሯቸው እኮ ነው እያንዳንዱ እንትን ምልክት። ወሃ ሂየ ተጥለዑ ዐለይኩም ሚነ ተንያ፣ ይኸው በዚህ በተራራው በኩል እየመጡላችሁ ነው እነርሱ አሉ። በቅርቡ ይገባሉ። ወሊድ ብኑ መጊራ ሳሒር አለ፣ ድግምተኛ ነህ አንተ አለ። ፈንጠለቁ፣ ሄዱ ወደዛ፣ ቀረብ አሉ ወደ ግመሎቹ፣ ወደ ቅፍለቱ ማለት ነው፣ አዲስ የሚመጣው ቅፍለት ያሉት ጋር ሲሄዱ አዩ። ያው ግመል ነው እየመራ ያለው። ፈወጀዱ ልአምረ ከማ ቃል፣
ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ሆኖ አገኙ። ሲያገኙ ምን አሉ? ወሊድ ብኑ ሙጊራ እውነት ብሏል፣ አንተ ሳሒር ነህ። ያን ሁሉ ተአምር ነግረዋቸው መጨረሻ አንተ ድግምተኛ ነህ አሏቸው ነቢዩን ዐለይሂ ሰላቱ ወሰላም። ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም። ይህ ክስተት አምነው ለነበሩ ሰዎች ሳይቀር ከባድ ፈተና ሆነ። የኢስራእና የሚዕራጅ ክስተት። ወላሁ ዐላ ኩሊ ሸይእን ቀዲር። አላህ ቻይ የሆነ ጌታ ነው። አላሁ ስብሓነሁ ወተዓላ ያሻውን የሚሰራ ጌታ ነው። ይህንን እርግጠኛ የመሆን ጉዳይ ፈተና መጣ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን አድርጋለሁ ሲሉ ሰዎች መጠራጠር ጀመሩ። እንደውም የተወሰኑት አምነው የነበሩት ወደ ኋላ አሉ። አላህ ይጠብቀን። ወደ አቡበክር ሲዲቅ ሄዱና እነዚህ የተጠራጠሩ ሰዎች ሀለከ ኢላ ሳሒቢክ፣ ይህ ጓደኛህ የሚለውን ትሰማለህ? የዘዕሙ አነሁ ኡስሪየ ቢሂ ለይላ ኢላ በይት ልመቅደስ፣ ዛሬ ሌሊት ቤተል መቅዲስ ደርሼ መጣሁ ይላል። ስንት ሺህ ኪሎ ሜትር? ዛሬ ሌሊት ደርሼ መጣሁ ይላል። ቃለ አቡበክር ሲዲቅ ምን አሉ? አወ ቃለ ዛሊክ። አላህ ያ ረብ፣ ሲዲቁ ሃዚሂ ልኡማ፣ እውነት ባይ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ቅንጣት ታክል ወደ ኋላ የማይሉ። አወ ቃለ ዛሊክ፣ እውነት ሙሐመድ ይህንም ብሏል እንዲህ አሉ። አዎ ብሏል። ለኢን ካነ ቃለ ዛሊከ ለቀድ ሰደቅ፣ ይህንን አሁን እናንተ ያላችሁትን ብሎ ከሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ብሏል። ቃሉ አሉ እነኛ ሰዎች አወ ቱሰድቁሁ አነሁ ዘሀበ ለይላ ኢላ በይት ልመቅዲስ ወጃአ ቀብለ አን ዩስቢሕ፣ ሳይነጋ ቤተል መቅዲስ ደርሼ በአንድ ሌሊት መጣሁ እያለ ታምናለህ እንደ ይህንን አሏቸው። ነቢዩላህ ማናቸው? አቡበክር ሲዲቅ ረዲየላሁ ዐንሁ። በጣም የሚደንቅ ነው መልሳቸው። ምን አሉ መሰላችሁ? ነዓም አዎ አሏቸው። እኒ ለኡሰድቁሁ ፊማ ሁወ አብዐደ ሚን ዛሊክ፣ አረ ከዚህ በላይ በሆነ ጉዳይ ነው እኔ አምኜው እየተከተልኩት ያለሁት አሉ። አስተውላችሁታል? ምንድነው ያ ነገር የሚነግረኝ ያለ? ፈጢን የሆነ ማለት ነው። ቤተል መቅዲስ ሌሊት ደርሼ መጣሁ ሲሉ ይህንን መቀበል እንዴት ይከብደኛል? እኔ ከዚህ በላይ እኮ ተቀብያቸዋለሁ፣ አምኛለሁ። ምን ይመስላችኋል? ናም እሱ እዚህ ውስጥ ነው ያለው። በየዕለቱ ግን ነቢዩ ሰለላሁ ዐለይሂ ወሰለም እያሉኝ ተቀብያለሁ ከዚህ በላይ የሆነ። ኡሰድቁሁ ቢኸበሪ ሰማኢ ፊ ገድወትን አው ረውሓህ አሉ። ጠዋት ማታ የሰማይ ዜና የሰማይ ወሬ ወሕይ እያመጣልኝ አምኜ ተቀብዬ አይደለም ወይ ያለሁት? ከዚህ በላይ እኮ ነው ይሄ። በየዕለቱ ወሕይ እየወረደለት ያንን ተቀብዬ ያለሁ ሰው ነኝ። ይሄ ማመን ምንድነው የሚከብደኝ? አላህ ቻይ የሆነ ጌታ ነው። በዚህም ምክንያት አቡበክር አስሲዲቅ እውነት ባዩ አቡበክር ተባሉ። እውነተኛ እውነት ባይ ተባሉ ማለት ነው። አጠር አድርጌ ኢንሻአላህ ምንድነው የምንማረው ከዚህ የሚለውን ከኢስራእና ሚዕራጅ ጋር አንስቼ ለመቋጨት እሞክራለሁ። ግን ከዛ በፊት ነቢዩ ዓለይሂ ሰላቱ ወሰላም ከባባድ ነገሮች ያዩዋቸው አሉ ኢስራእና ሚዕራጅ ላይ። አንደኛ በሌላ ሐዲስ ላይ ነው የተናገሩት፣ ኢብኑ ማጃ የዘገቡት ነው። የኢስራ ጊዜ ቤታቸው ሆዳቸው እንደ ቤት ያክል የሆነ በውስጡ እባቦች ያሉበት ቤት ያክል የሆነ ሆድ ያላቸው ሰዎች አይቻለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ምንድናቸው ብዬ ጅብሪልን ስጠይቅ ሃኡላኢ አኪሉ ሪባ የሚበሉ ሰዎች ናቸው ብሎኛል ብለዋል።
ወለድ አራጣ የሚበሉ ሰዎች ናቸው ብሎኛል። በሌላ ላይ በጡታቸው የተንጠለጠሉ ሴቶችንም አይቻለሁ ብለዋል። ምንድናቸው እነዚህ አንተ ጅብሪል ብዬ ስጠይቅ፣ ይህም በይሃቂ የዘገቡት ሐዲስ ላይ ነው። እነዚህ ሴቶች ናቸው በባሎቻቸው ላይ የነሱ ልጅ ያልሆነን የሚያስገቡ ናቸው ብለዋል። ክህደት የሚፈጽሙ ከሌላ ወልደው ለባሎቻቸው ልጅህ ነው ብለው የሚሰጡ ሰዎች ናቸው እነዚህ ሴቶች ናቸው ብለዋል። ከሐሜትና ነገር ማዋሳድ ጋር የተገናኘ ደግሞ እንደዚሁም በሰዎች አልፍ ያለው ከነሐስ የሆነ ጥፍር ያላቸው ፊታቸውን የሚቧጭሩ ደረታቸውን የሚቧጭሩ አይቻቸዋለሁ። ጅብሪል ምንድነው ይህ ብዬ ጠየቅኩት። እነዚህማ የሰዎችን ስጋ የሚበሉ ናቸው። ወየቀዑነ ፊ አዕራድህም በሰዎች ክብር ላይ የሚረማመዱ ሰዎች ናቸው። የሚያሙ ነገር የሚያዋስዱ የሰው ክብር የሚነኩ ናቸው። በጣም የሚያስደነግጠው ኢማሙ አሕመድ ያወሩት የዘገቡትና አልባኒ ሰሒህ ያሉት ሐዲስ ላይ ረአይቱ ለይለተን ኡስሪየ ቢ ኢስራእ በወጣሁበት ሌሊት አይቻለሁ ብለዋል ነቢ ስ ላ ሰለም። ሰዎችን አይቻለሁ ከንፈራቸው በሳት ይቀረደዳል ብለዋል ነቢ ስ ላ ሰለም። ቢሚቅራድ ምን ናር። እነማን ናቸው እነዚህ አፋቸው እንዲህ የሚተለተለው ብዬ ጠየቅኩት ጅብሪልን። ኹጠባኡ ኡመቲከ አለዚነ የቁሉነ ማ ላ የፍዓሉን፣ የማይሰሩትን ነገር የሚናገሩ ሰዎች ናቸው። አላህ ይጠብቀን። መድረክ ላይ የወጣን ሰዎች፣ በየጊዜው የምናወራ ሰዎች፣ እንዲህ አድርጉ የምንል ሰዎች አላህ ይድረስልን። ከባድ ነገር ነው ማለት ነው። ሰዎችን ነግሮ እሱ አለመስራት። ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን ከቡረ መቅተን ዐንደ አላህ አን ተቁሉ ማ ላ ተፍዓሉን። የማትሰሩትን ነገር ለምን ትናገራላችሁ ይላል አላህ ሱብሓነሁ ወተዓላ። ብዙዎቻችን ሰዎችን ለማዘዝ ቀላል ነው ለኛ፣ እኛ ግን ያንን ነገር እንሰራዋለን ወይ የሚለው ነገር በጣም ከባድ ነገር ነው። እንደዚሁም ምላሳቸው የሚተረተር ሰዎችን በጀሃነም እሳት የሚቀጡ ሰዎችን አይቻለሁ ብለዋል። እነዚህ እነማን ናቸው ሲባሉ ዩእዙነ ናሰ ቢአልሲነቲሂም ወየኹኑነ አልአማና፣ በምላሳቸው ሰዎችን አዛ የሚያደርጉ ሰዎች፣ እንደዚሁም አማና የሚበሉ ሰዎች፣ የሰውን አደራ የሚያጠፉ ሰዎች እነዚህ ናቸው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዘካ የሚከለክሉ ሰዎችም የከለከሉት ንብረታቸው በእነሱ ላይ እንደሚረጋግጣቸው፣ ከብቶችም ከሆኑ ግመሎችም ከሆኑ የከለከሏቸው ንብረቶች እነርሱን እንደሚረጋግጧቸው ያዩበትንም ሁኔታ ነግረውናል ነቢ ሰለላሁ ዐለይሂ ወሰለም። ራሱን በድንጋይ የሚፈረክስ አሁንም ድንጋዩ ፈረካክሶት ራሱን ማለት ነው እንደገና ይመለሳል፣ ጭንቅላቱ ወደ ነበረበት ይመለሳል ብለዋል ቡኻሪ በዘገቡት ሐዲስ ላይ። ማን ነው ይህ ሰውዬ ጭንቅላቱን እየተደበደበ እየተፈረካከሰ እንደገና ደህና የሆነ እንደገና የሚፈረከስበት ማን ነው ሲሉ هذا الذي ينام عن الصلاة المكتوبة አላህ ግዴታ ካደረገበት ሰላት እንቅልፍን መርጦ የሚተኛ ሰው ሰላትን የሚያሳልፍ ሰው ነው ብለዋል። አላህ ይጠብቀን። የጀነትን ወንዞች ማየታቸውንም ተናግረናል። ምንድነው የምንማረው ከዚህ? ከችግር በኋላ ምን ጊዜም ፈረጃ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከባድ መከራን ጣኢፍ ላይ አሳልፈው ከዛ ግን ይህ ፈትሕ መጣላቸው፣ ጅኖች ሰለሙላቸው። ከነይነዋ ዓዳስ ሰለመላቸው አይደለም። ከዛ በኋላ ኢስራእና ሚዕራጅ መጥቶ ደግሞ ሊኑሪየሁ ሚን አያቲና አልኩብራ ትልልቆቹን አያዎች ተአምራቶች አላህ አሳያቸው ማለት ነው። ወደ ሂጅራ እያመሩ ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም ሌላው የሚገርመው ነገር ሂጅራ በወራት ውስጥ ተከስቷል። ከዛ በኋላ ሂጅራ ነው የመጣው ክስተት።
ሂጅራ የሚሄዱት ሰዎች ኢማናቸው ጠንካራ የሆነ ምንም አይነት ጥርጣሬ በነቢዩ ሰለላሁ ዐለይሂ ወሰለምና በሪሳላቸው ላይ የሌላቸው እውነተኛ አማኞች የሆኑ ዘንድ አላህ ፈልጓል። ይህንን ተአምር አመጣ። እውነተኛ አማኞች ናቸው የተሰደዱት። ስለዚህም የመዲና ጉዟቸው የቀና ነበር ማለት ነው። የነቢዩ ሰለላሁ ዐለይሂ ወሰለምን ጀግንነትም እናያለን። እውነት የያዘ ሰው ባጢል ያለበት ቦታም ላይ እውነትን መናገር ጀግንነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እውነት ይዘዋል። ያንን ራእይ ያንን ተአምር ሄደው በአይናቸው አይተዋል። ከካሃዲዎቹ ፊት ውስጥ ግን ተቀምጠው እዛው ይህንን እውነት መናገር ችለዋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሙእሚኖች የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች ከበይተል መቅዲስ ጋር ያለን ትስስር ጥልቅ መሆኑንም የሚያሳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በይተል መቅዲስ ደርሰው አንቢያዎችን አሰግደው ኢማምነታቸውን አረጋግጠው የሄዱበት መሆኑን እናያለን ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም ከቀረበላቸው መጠጥ ውስጥ የመረጡት ምንድን ነው? ወተትን ነው። ወተትን መምረጣቸው ፊጥራን መረጥክ ብሏቸዋል። ተፈጥሮን መርጠሃል ብሏቸዋል። ፈአቂም ወጅሀከ ሊዲን ሐኒፈን ለእውነት ያዘነበልክ ሆነህ ለትክክለኛው እምነት ቁም፣ እዛ ጋ በሱ ላይ ጽና። ፊጥረተላህ አለቲ ፈጠረ ናስ ዐለይሃ የሰው ልጆችን አላህ የፈጠረባት ትክክለኛ የተፈጥሮ እምነት እስልምና ላይ ጽና እንዳለው ማለት ነው። አላሁ ስብሓነሁ ወተዓላ ላ ተብዲለ ሊኸልቂላህ ለአላህ ተፈጥሮ ቀያሪ የለው፣ እውነት ላይ ተፈጥሮህ ላይ ጽና እንዳለው ማለት ነው። እነኚህን እውነታዎች ሁሉ የምንረዳበት እጅግ በጣም አስደናቂ አስደማሚ የሆነ ተአምራዊ ጉዞ ነው ኢስራእና ሚዕራጅ። ኢንሻአላህ እኛም የነቢዩ ዓለይሂ ሰላቱ ወሰላም ኡመት ያደረገን ጌታ አላህ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። ይህን ክብራችን በሚመጥን ቦታ ላይ መገኘት አለብን። የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና በመከተል ባህሪያችንን በማነጽ በተለይ የሚቀጡ ሰዎች ያዩት በጣም ከባባድ ነገሮች ናቸው። ሌላ ጊዜ በሰፊው ልናየው እንችል ይሆናል። ከባባድ ነገሮች ናቸው። ምላስን በማንም ላይ ማንሳት፣ የሰውን ክብር መንካት፣ ነሚማ ነገር ማዋሰድ፣ ጊባ ሐሜት፣ ሪባ መብላት፣ ዚና፣ እነኚህ ከባባድ ወንጀሎችን በጣም መጠንቀቅ ያስፈልጋል። ከሁሉም በላይ ደግሞ ከአላህ ላይ ማጋራት በጣም ከባድ ነገር ነው። አላሁ ዐዘ ወጀል ሁሉንም ወንጀሎች ይምራል፣ ሽርክን ግን አይምርም። ሽርክ ደግሞ ትልቁን እንኳ ባንፈራ ኢንሻአላህ ትንንሾቹን መጠንቀቅ ያስፈልጋል። ሽርክ አልአስገር የሚባለው ሪያእ ጋር የተያያዘው ከቀልብ ጋር የተያያዙ ነገሮችንም በጣም መጠንቀቅ ያስፈልጋል ማለት ነው። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። أقول قولي هذا وأستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله وبركاته.